የዴዚ እናት አልፋለች። እውነት ነው እንዴ? ወሬ እንዳይሆን እኮ ነው። እውነት ነው። የገና ናቸውና መልካም ነገር እናስብ፣ ጥሩ ነገር እናስብ። ከሰፈራቸው ገብታ እኔ ጋር የተናገረችውን ላሰማሽ። አንዴ ዝም በል አንተ። ሰምቼዋለሁ ሮሚ ሰምቼዋለሁ። አንቺ ጋር ግን የሰው ወሬ የጠላት ወሬ ምናምን ቢሆንስ ብዬ ነው። አይ የጠላት ወሬ አይደለም። ሰፈር አንድ ሰፈር ናት። ከሆሊዴ ሄዳ ነበረ፣ ኢትዮጵያ ነበረች። አመመኝ ብላ ሆስፒታል ሲወስዷት ጊፍት ጋላሪን እየሞላችሁ ምዕመናን ጊፍት ጋላሪን እኮ ለጥፋለች። ቲክቶኳን ገብተሽው እንትናም ለጥፋለች። ዴዚ ሾክ ኒውስ ብላ ካርጋለች ቲክቶኳን። ስለዚህ ትክክለኛ ነገር ነው። አይ እኔ እንጃ ትክክል አይመስለኝም። እኔ ያኔ እሰማ ነበር። ያ አንቺ ቤት በኩል ነው የምትሰሚው። ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ይብዛ። እኔ ደህና ነኝ፣ እግዚአብሔር ይመስገን። በጣም ያሳዝናል። በአሁኑ ሰዓት ላይ ሞት ቀልድ እየሆነ ነው ያለው ማለት ነው። እንግዲህ እንደሰማችሁት የዴዚ እናት በሰላም ወደ አገሯ ከገባች በኋላ ህይወቷ አልፏል። አገሯ በገባች በሶስተኛው ቀን ነው እንግዲህ ህይወቷ ያለፈው ማለት ነው። በጣም ያሳዝናል። እግዚአብሔር ጽናቱን ይስጥሽ እህቴ ዴዚ ማለት ነው። ምክንያቱም በስደት ላይ አይደለም የእናትን የጎረቤትን ሀዘን መስማት በጣም ከባድ ነው። እኔም ያለሁበት ሁኔታም በጣም ከባድ ውስጥ ነውና እኛም እንደዚሁ ልክ እንደ ዴዚ እናት በድንገት ነው እንግዲህ ያጣን ማለት ነው። እኛም ወንድማችን እንደዚህ ነው ያጣኑ ማለት ነው። አለምንም ሳይታመም ነው ተኝቶ ጸጥ ያለብን ማለት ነው። እዚህ ጋር የዴዚ እናትም እንግዲህ እንደሰማነው መረጃ ከሆነ ራሴን አመመኝ ብላ ሐኪም ቤት ሄደች። ከሐኪም ቤት ሳትመለስ እዛው ህይወቷ እንዳለፈ ነው። ከአሜሪካ ከገባች 3 ቀን ሆኗልና ልጄ ናፈቀችኝ ምናምን ብላ ነበረም ተባለ። ብቻ ያሳዝናል። ሞት በአሁኑ ሰዓት ላይ በጣም ረክሷል ማለት ነው። እውነቴን ነው የምላችሁ። በጣም እኛ በዚህ በ2 ወር ውስጥ ማለት ነው 4 ሰው ነው ያጣነው ማለት ነው። ከኔ ቤተሰብ ራሱ 4 ነው፣ ግን ያሁኑ ባሰብን። በድንገት ነው ሁሉም ማለት ነው። ሁሉም በድንገት እንደዚሁ ምንም ሳይታመሙ በድንገት ነው። ያሁኑ ግን ወጣትም ስለሆነ ህፃንም ስለሆነ በ21 አመቱ እንደዚህ ተኝቶ ጸጥ ነው ያለብን ማለት ነው። እና አሁን ላይ ሞት እንዴት እንደሚመጣ እንዴት እንደሆነ አናቅም። በተለይ ወጣት እየጨረሰብን ያለ ብቻ እግዚአብሔር ያጽናችሁ። ይህ እዚህ ጋር በምስል ላይ የምታዩት ወጣት ተመራቂ በጎንደር አካባቢ ነው። በጥሩ ሁኔታ ተመርቆ ማለት ነው። በጥሩ ውጤት የተመረቀ ወንድማችን ቤተሰቦቹ ለሱ ምርቃት በሬ ገዝተው ሊያርዱለት ማለት ነው። ለሱ ለምርቃቱ እየተገዛው በሬ በድንገት ወግቶት ህይወቱ አልፏል ማለት ነው። ይሄ ሰበብ ሲሆን ነው በሬ ወቅቶት ለሱ ለምርቃት የተገዛ በሬ። በጣም ነው እውነት። እኔ ራሱ ማለት ቤተሰብ አያምንም። በቃ እንደዚህ አይነት አሟሟት ማለት ነው ስለቀመስኩት እኔም ያለሁበት የተቃጠልን ያለነው ሞላ ቤተሰብ ማለት ነውና ድንገተኛ ሞት እውነት አይመስልም፣ ውሸትም ይመስላል ማለት ነው። አሁን ላይ አላቅም ምን መዓት እንደወረደብን በተለይ ይሄ 2 ወር ውስጥ ብቻ በጣም በተደጋጋሚ አሰቃቂ ነገሮችን እየሰማን ያለነውና የዚህ ልጅ ቤተሰቦችስ እንዴት ይጽናናሉ? ለምርቃቱ ብለው የገዙት በሬ ትላንትና ነው ቀብር ስነ ስርዓቱ እንግዲህ የተከናወነው ማለት ነው። በሬው ለሽኝቱ ለ40 ይሆናል እንግዲህ አስቡት። ለምርቃት የነበረው ለ40 ሊሆን ነው። አስተምረው እዚህ ጋር ደርሰው የደስታቸውን መግለጫ ጭራሽ በሬ ገዝተው ተመርቆ ሲመጣ እንደሚድሩ ልጃቸውን እንደሚድሩ አድርገው ያዘጋጁት እውነት በጣም ቅፍፍ የሚል ነገር ነው ማውራት ራሱ ማለት ነው። በተለይ ወጣት እንዴት ቤተሰብ እንደሚጽናና አላቅም። ያሳዝናል በጣም። እንግዲህ እኔ መሰለ ወጣት ነው ቤተሰብ ያጣው። ቅስማቸው ተሰብሯል። እግዚአብሔር ጽናቱን ይስጣችሁ፣ መድኃኒዓለም ያጽናናችሁ። በምንም አትጽናኑ። ምክንያቱም እኛም አልተጽናናንም አለን። እኔም በስደት ተደረደብን እያልኩ ነው ያለሁት። ተቃጠልን። እግዚአብሔር የፈቀደውን ነገር ያደርጋል፣ አይከሰስም። እና በጣም እየገረመኝ ነው ያለ ማለት። ለምን ገረመሽ ካላችሁ
ሞት ቀልድ ነው ወይ ውሸት ነው ወይ እያልኩ ነው። እሺ ሰበቡ ነው የዴዚ እናት ራሴን ብላ ሂዳ ነው ሐኪም ቤት ገብታለች እንበል። ይህ ወንድማችን ደግሞ በሬ ወግቶት ነው እንበል። የኔ ወንድም ደግሞ የሚገርማችሁ ነገር ከሌሊቱ 6 ሰዓት ላይ እስከ ከሌሊቱ በኢትዮጵያ 8 ሰዓት አቆጣጠር ላይቭ ላይ ነበር ጓደኞቹ ጋር። ቪዲዮ ደግሞ ከሌሊቱ 6 ሰዓት ደግሞ አንድ የቲክቶክ ቪዲዮ 6 ሰዓት ከ40 ደቂቃ እንደ ቲክቶክ ላይ ቪዲዮ ለቋል። የመጨረሻዋ ማለት ነው። እንግዲህ አልታመምም፣ ምንም አልሆነም። እነዚህ እሺ አሁን የዴዚ ራሷን እንበል፣ ይሄ በሬ ወጋው እንበል፣ የኔ ወንድም ምን ሆነ እንበል፣ ምንም ሳይሆን ራቱን በላ። እንዳትቀሰቅሱኝ ነገ ጾም ነው። ያው ሰኔ ጾም እንዳለ ታውቃላችሁ። ጾም ስለሆነ ስለምጾም እንዳትቀሰቅሱኝ ላይቭ ላይ እቆያለሁ ጓደኞቼ ጋር ብሎ ሌሊቱን ሙሉ እስከ 9 ሰዓት ላይቭ ላይ ነበረ። ከ9 ሰዓት በኋላ ነው እንግዲህ በኢትዮጵያ አቆጣጠር ላይቡን ዘግቶ የተኛው ማለት ነው ክላሱ። ከዛ በኋላ እንግዲህ ከቀኑ 9 ሰዓት ላይ ነው ምሳ ለመብላት ሲቀሰቀስ ነው ህይወቱ አልፎ የተገኘው ካለምንም ሰበብ። አመመኝ የለ ምን የለ። ከቅዳሴ በኋላ እናት አስቀድሳ መታ ልትቀሰቅሰው ስትገባ ድርቅ ብሎ ነው እየሳቀ ያገኘችው፣ እየሳቀ በሚመስል ሁኔታ ማለት ነው። እና ሰበብ ነው እንጂ አላቅም አሁን ላይ ምን ማዕት እንደወረደብን፣ ምን አይነት ጉድ እንደመጣብን በቃ ቀናቸው ማለት ይቻላል። ምንም ሰበብ ነው በቃ። አሁን የዴዚ እናት ይኸው ከትላንት ወዲያ ነው 3 ቀኗ ነው ኢትዮጵያ ከገባች አሉ ከአሜሪካ እየተናገሩ ያሉት። በገባች በ3 ቀኗ ውስጥ ህይወት ማለፍ አስቡት። በቃ ቀን ሆኖ ነው እቹ ናት ለሷ የተጻፈችላት። ይሄም ወጣት እንግዲህ ለምርቃት የተገዛው በሬ ወጋው፣ በዛችው ህይወቱ አለፈ። እንዴ በሬ ብዙ ሰው ይወጋ የለ እንዴ ህይወት እስከሚያሳልፍ ድረስ። ይሄ እኮ በቃ የሆነ ሰበብ አድርጎ ነው ለቤተሰብ ማቃጠያ እያደረገ ነው። እንደዚህ ሰበብ እና ሰው በተኛበት ጸጥ እያለ ነው፣ ሰው በተኛበት ዝም እያለ ነው። ይሄው እኛም ቤት ገባኩ። ባለፈውም ያቺ እህታችን ማን ነበረ ቲክቶክ ላይ ቁጭ ብላ ስትጫወት ከዛ ለተኛ ደከመኝ ብላ ተኛች። በዛችው ህይወቱ አልፎን የተገኘ ወንድሜም እንደዛ። ስለዚህ አሁን ላይ ሞት ቀልድ ሆኗል። ሰው ሲተኛ ራሱ ቀስቅሱ፣ በቃ ቀስቅሱ። እስኪ ሄዳችሁ ራሳችሁን ቼክ አድርጉ፣ ጎን ለጎን ራሱ የተኛችሁት። ምክንያቱም እኛ የታመመ ሰው ብቻ የሚሞት ይመስለናል፣ ግን እግዚአብሔር ሲፈቅድ ደግሞ ደህናውን እንደዚህ ያነሳባችኋል። ቻለ ቤተሰብ ጽናቱን ያድልልን እግዚአብሔር አምላክ። በጣም ያሳዝናል፣ ቅስም ይሰብራል። ለሁላችሁም ጽናቱን ይስጣችሁ። ለሞቱት ነፍሳቸው በአጸደ ገነት ይኑር። ከባድ ነው፣ መሸከም ይከብዳል። እንደዚህ አይነት ሞት፣ የድንገት ሞት ለማመን ይከብዳል። ማንም ችሎ አይጽናና፣ ልብ ሰባሪ ነው። ፈጣሪ አይከሰስም። የወደደውን አደረገ በቃ።